አካፍልሻለሁ። ለማ ላንቺ አበስ ከበርኩ አይሽ ሰሚስቲ ሰሞን ዴባ በቃ ሻለሽ ማለት ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ እሙካን ማለት ነው ፍራንክ እናረጋት 10 ሚሊዮን ብር አካውንት ውስጥ ገብቷል እላታለሁ። እርግጠኛ ነኝ ማነው ከ10 ሚሊዮን ብር ጋር አይደራደርም። እና እሙካን እናያለን ማለት ነው። እሙካ የምትለው ነገር እናያለን። ወደ ቪዲዮ ምን ብለሽ ጸልየሽ ነው? ምን ነው አራጉት አንቺ ጉንፋን እንዳለ እኛ ነን እኮ የቀረነው። ሰባ እኔ አላዘኝም እንኳን ጉንፋኑ ምስተይዋኔ ደንግጫለሁ በጣም። ምን ነው ኧረ ሙካ ከባድ ነው። ምን ነው ከባድ ነው፣ በጣም ከባድ ነገር። ለማንም ግን እንዳትናገር እስቲ ማይል። እኔ ቃል ገባለሁ ለማንም አትናገሪ ብሎ መማል የለም። በቃ በትናገሪ መማል የለም። ለሃኑ ለያይም መናገር የለም። ለማንም ካልማልሽልኝ አልናገርም። እኔ መሀላ የሚባል አልናገርም ብዬ አንዴ ተናገርኩ። አልናገርም ብዬ ነገርኩብሽ አለ። ኧረ እኔ ሙካ ይቅርብኝ። ወይ ነገርሻለሁ ወይ ትመይልኛለሽ። የነገርኩብሽ ነገር አለ። ከባድ ነገር ነው። እንዲህ እንደምታስቢው አይደለም። በጣም ከባድ ነገር ነው። ይሄንን ነገር ሙካ አንዳንዴ እኮ ለሰው አትንገሩ ማለት መጥፎ ነው። አንቺ ጭንቅላቴ ራሱ ያውልሽ እንዲህ እያለብኝ ነው ለራሴ። በጣም ነው የደነገጥኩት። እኔ እንዲህ ቀላል ነገር አይደለም። በቃ እኮ እንዲስን ወይኔ አልናገርም በቃ ይሄው ይሄን ቸባር አይ መሀላ አልብልም። እያስማልሽ ነበር እንደውም በሆነ ባልሆነው ነገር ባልሆነው ነገር እያስማልሽ በቃ ይቅርብኝ። እንደዚህማ ከሆነ ትናገሪ ነው። አልናገርም እውነት። አንቺ እሱን ልጠጣው እስኪ። አይ ይቅርብኝ በቃ ብቻዬን። እውነት አልናገርም። የራሴ ነገር አይደለም እኔ ጋር ያለው ብቻዬን። ግን የማንም የምፈልገውን ነገር ባደርግ በኋላ እንዳትቆጪ። ለእኔ ያልሰማውም እንዳትይ። አንቺ ለኔ ብትነግሪ ነው የሚሻልሽ። አይደለም ምክንያቱም እኮ ነግርሻለሁ። አስሜ ልማልል ማይል አታምኚኝም። እኔ አምንሻለሁ። በቃ ነግሬሽ ብትናገሪስ? አሁን ለምሳሌ የምናገረው ማልምለው ለምን መሰለሽ? ሰው የሚያስፈልገው መስማት የሚያስፈልገው ብቻችንን ማንወጣው ነገር ከሆነ ብቻችንን የምንወጣው ነው። እንደዚህ ሆነናል ብለን ብዬ ብቻችንን የምንወጣው ነው። ብቻችንን የምንወጣው እንደው ቆይ ኧረ እኔ መፍራትን ጀምሬያለሁ። ዙሪያዬን እያየሁ ልቀመጥ እንጂ ምን ተዘጋችሁ? እሱማ ይሁን እንዴ ሙካ። በጣም እኮ ይሄ ቀላል ነገር አይደለም እኮ። እና በር የሚያስቆልፍ ነገር ይሄን ያህል ቆልፈሽ የምትናገሪው ምንድን ነው? አይ ሙካ አታድክሚኝ። ማይ እኔ ማላ የሚባል ነገር አልምልም፣ አልነግርብሽም። እንደገና ደግሞ ሰውም የማይሰማው ነገር አለ፣ ሰው የሚሰማው ነገር አለ። ልንናገርም ላንናገርም እንችላለን። አሁን ለምሳሌ ለማንም አትናገሪም። ለማንም አልናገርም ብለሽ እንዳትመይ። ግን አልናገርም በይ። ለማንም አልናገርም በይ። ለማንም አልናገርም። ይኸውልሽ ሙካ ዛሬ ጠዋት ነው ልክ ከእንቅልፌ ስነሳ ስልኬን አየዋለሁ። ወደ ባንክ አካውንትሽ 10 ሚሊዮን ብር ገብቷል ይላል። ምኑ ብር ወደ ባንክ አካውንቴ? እኔ ማን እንዳስገባ አላቅ፣ ከየት እንደገባ አላቅ። 10 ሚሊዮን ብር ገብቷል። ያንቺ አይደለም ታዲያ የሰው ብር ልትበይ ነው እንዴ? 10 ሚሊዮን ይቁረጥሽና ደግሞ እሱና እንደ ማያት የምትይ እንዴት የሰው ብር ልትበይ? 10 ሚሊዮን ቀርቶ 10 ብር ቢገባ መልሰሽ 10 ብር መልሳለሁ። 10 ሚሊዮን ብር አልመልስም። አንድ ጊዜ እግዚአብሔር እድል ይሰጣል ለሰው። ከዛ ያቺ እድል ሙልጭ ብላ ካለፈችው በኋላ ናይ እድል እያለ ቢዘፈን አይመጣለት። ሳባ በብር ይኸውልሽ የተነሳ ይኸውልሽ አሳልፌ እሰጥሻለሁ። እኔ ቆይ እንነጋገር። እኔ ነግሬሻለሁ። መቤቴን የሰው ብሩን 1/4 አካፍልሻለሁ። ለማ ላንቺ አበስ ከበርኩ 1/4 ለወንዲ 1/4 ለሃኒ ይቅር ይበልሽ። የሰው ብር ደግሞ ነው የምታከፋፊው? እንዴት ሲጀምር እኔ አስገባ። እኔ ለፖሊስ እነግራለሁ። እመቤቴን እንኳን ነገርሽኝ። እንደውም ለካ አትንገሪ የምትይ ሌብነት ነው። ሌባ የሰው ሌባ። በቃ ተለያይ። እስቲ በሩ ልዝጋ እስቲ። አንቺ በሩ ምን ያዘጋሻል? እኔ እኮ እነግራለሁ ሂጂ። ኧረ
በር ዘጋሽ ለካ። አዎ በር ዘግተሽ ከኔ ጋር የሰው ብር እንብላ ትወያያለሽ። የሰው ብር አይደለም። አንቺ ወደ እኔ ገባ። ስልኩን አምጪ። ቆይ እንነጋገር። ስልኩ የት ነው ያለው? እንነጋገር። የት ነው ያለው ስልኩ? እዛ ክፍል ነው። ሂጂ አምጪ። አመጣለሁ። ቆይ ተረጋጊ። አሳይኝ እንትኑን ብሩን አሳይኝ። እኔ እመኝኝ እንደዚህ አይነት ነገር አልቀልድም። ብሩን አሳይኝ። ብሩን ስታሳይኝ ብሩ በአይንሽ አላሳይሽ ነገር ባንክ ቤት ነው ያለው። መቼስ 10 ሚሊዮን ተሸክሜ በሻንጣ አልመጣም። ያው ቃል ለምድር ለሰማይ እንትን ሄጄ ቀበሌ ለመጀመሪያ ለሊቀመንበሩ ነግረዋለሁ። ለወጥ አትፈልጊ? ላይፋችን ነው የሚለወጠው። እናቴ እንደዚህ አደረገችኝ እንዳትዪ መልሽ ብያለሁ። መልሽ በቃሽ። ላንቺም አልሰጥም። ለራሴ ብቻ እጠቀማለሁ። አይቻልም። እኔ ጋር የኔ እኮ ነው። መልሽ። አካውንቴስ ገብቷል። መልሽ። ለባንክ ቤትም ሄጄ እናገራለሁ። እንደውም የእሷን እንትን መርምራችሁ እወቁ። ተማሪ ናት። ይሄ ሁሉ ብር ገብቷል እያለች ነው ብዬ አስይዝሻለሁ። በቃ ባንክ ቤት ከዛ በኋላ የደህንነቴ መሰረት ሙካ ብዬ ለታሪክ ጽፌ እሞታለሁ። የምን መሰረት? የደህንነቴ መሰረት። ድህነት የሰው ብር ካልበላሽ ሀብታም አትሆኝም ማለት ሙካ ሂጂ በቃ መልሽ ብያለሁ። እኔ ስንት ሰዓት ነው አሁን? አሁን 1 ሰዓት አይደል? ይኸውልሽ ሄጄ ለባንክ ቤት በትክክል እንነጋገር። አሁን እኔ እንደዚህ ካልሽ 10 ሚሊዮን ሽጥፋ የሰው እኮ ነው። ይሄኔ እኮ ሐኪም ቤት ሊታከሙበት እንትኑ ወደዚህ ሲሉ አንዷን ቁጥር ሳት እኔም እኮ እረዳበታለሁ። እኔም እኮ ሰዎችን እረዳበት ሳይና አንድ ቁጥር ተሳስተሻለሽ ትመልሻለሽ። መልሰው አትመልሽ አይደለም ቁጣ አንተ ይመረከለና መልሺ። ብር የሰው ብር እንዳትበይ። እኔ ነገ ሄዳለሁ በጠዋት። የሀብታም ነገር ሳልሳል አለኝ እኮ አንቺ። እኔ የሀብታም ነገር ሀብታም የሆንሽ አሁን የሰው ብር ገባልሽና ሀብታም ሆንሽ። እንደዚህ እያረክ ጴፕ እሙካ በር ጴፕ ነይ ወይ ሳባ የሀብታም ነገር ልትሞቺ ነው። የሀብታም ነገር እንደዚህ ነው። በቃ ልትሞቺ ነው። እንዲህ ነው። ትን ብሎ የጎረሱት ነገር ነው የሚያንቀው። ለምን መሰለሽ? በዛ መሰለሽ እንዴ ያለሽ ይኸውልሽ አየሽ፣ የሰው ብር የሀብታም ወጉ ነው። አይ ሀብታም እንዲሁ ዝም ብሎ ደንቀፍ ይለዋል። ነገር ምን እንትን የለው ነገር እንደው እንዴት ደስ ይላል። ትሰሚያለሽ? አሰሚም ነገ ተዋርደሽ ይኸውልሽ እዛ ባንክ ቤት ሄጄ ዋናው ጋር እንደዚህ ተከፍቶ የሚገባው ጋር ገብቼ ለምን መጡ ሲለኝ እኔ አላየው ነው የምለው። ብሩን እኮ አሁን አውጥቼ አሸሸዋለሁ። ስታወጪም ስታስገቢም ገና ሳትሄጂ እኔ እዛ ደርሻለሁ። በቃ እኔ እዛ ደርሻለሁ። እኔ ጠዋት እንግዲህ ጠዋት ስትዋረጂ ይኸውልሽ እኔ ለፖሊስ አልነግርብሽም፣ ያስሩሻል አይደለ? እዛ ግን መልሽ ነው የምትባዩ። እኔ ነኝ የነገርኳችሁ እሷን እንዳታስሩ። ስሚ ለቤተሰብ እንዳታስሩ እኔ ነኝ የነገርኳችሁ። እኔ እናቷ ነኝ፣ እሷ ልጅ ናት። ቤተክርስቲያን አስረጅበት 10 ሚሊዮን ብሩን የተሰረቀ ብር የሰው ብር አሁን ኩላሊቱን ወጥቷል ወይም ደግሞ ይታጠባል ተብሎ ይሆናል እሱ ነገር። እኔም ብለው ሰዎች አንቺ ላይ ኃጢአት ነው የምታስቡ። አትጪኝ እንኳን ሰው ኮቴ ሰማያዊ ምንድን ነው ማን ያለው? እንደውም እኔ ለማንም ሰው ይኸውልሽ ለሁሉም ሰው ነው የምነግርሽ። የምን ኮቴ ነው ሙካ? አይደለም ስልኩን ይዘሽ ነው ስልኩን ይዘሽ ቆይ አንዴ በስርዓት እናውራ። ስልኩን ይዘሽ ነይ። እኔ አትሰጂ ካልሽም ቀስ ብለን እናውራ። እንነጋገርና ዋና መሰለሽ ላስረዳሽ ታስረጂኛለሽ። ምን መሰለሽ? ስሚ የሰው ነገር ስሚ። አንዴ ግን ላስረዳሽ። አንዴ የማይሆን ነገር እያወራሽ የምታስጮኝ አንቺ ነሽ። አንዴ ላስረዳሽ። አንድ ነገር ልንገርሽ። ወይ ሙካ በእናትሽን እኔ ላስረዳሽ። ብር እንዴት ለምን እንደፈለኩት ሰው ብር እንደዚህ ብር እኮ ነው። ምግብ ሲበላ ሳባ ምግብ ሲበላ በእግዚአብሔር ፍቃድ ነው የሚበላው። ያ ምግብ እጨርሰዋለሁ ብሎ አንዴ የጎረሰው ሊገለው ይችላል። አየሽ ውሸት ነው። ብር ያላገኙ ሰዎች እኮ ናቸው እንዴት ሲፈለሳሰፉ ያወራሉ። ትመልሻለሽ አትመልሽም? አሁን
እኔ ነግሬሻለሁ። ምን እንትኑን ነገውኑ ነው የምትመልሺው። ነገውኑ እኔ እኮ የሚገርመኝ መሰለኝ ለሁለት ነው ምን ታሰረኩት አሰረ እኔ እንደው ወደ አንቺ እኮ አዛውሬዋለሁ 5 ሚሊዮን። አሁን እኮ የተዘዋወረውን ያውቃሉ። የተማረ ጊዜ ነው ሙካ የሰለጠነ ጊዜ ነው። እኔ ብር አግኝታለች ብለሽ ብታስይዢ ምን እላለሁ መሰለሽ? አንቺ ለሁለት ማን እንደራካ ለሁለት ተባብረን ነው ብዬ እናገራለሁ። እኔስ ተናገሪ፣ ችግር የለው። ብሩ ብቻ ይመለስ። አይመለስ ልታሰር፣ በእውነት ልታሰር። የገባበት 2 ሚሊዮን ብር የሚወጣበት 2 ሚሊዮን 4 ሚሊዮን ብር ሰጥቶኝ ከምትበይ አሳይ ከምትበይ እኔም ልታሰር፣ አንቺም ትታሰራለሽ። ከዛ እውነቱን እግዚአብሔር ልዑል ያውጣዋል። 10 ሚሊዮን ብር እኮ ነው እሱ ያውጣዋል። ፎቅ ሰርተን ፎቅ እንሰራና አነስ ያለች ፎቅ ሰርተን ፎቁ በላይሽ ላይ በድንጋይ ከምረሽ ድንጋዩ በላይሽ ላይ ማለት ነው ከንዶ ነው ማለት የተደረመሰስከው ነው ሙካ የተደረመሰበት ደግሞ ሌብነት ታውቂያለሽ ነው። ከኪስ ውስጥ መስረቅና ይሄ አንድ ነው። እንደው 100 ሚሊዮን ብር ይገባልሽ። እባካችሁ እኔ ብር አይደለም በሞያሌ አርጌ እጠፋለሁ። ነገር ይዤው እኔ አይደለሁም በሞያሌ የዛን ጊዜ እግዚአብሔር አቤት 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 ልጅ አለ ይለካ ልጅ አለ ይለካ ልጅ አለ ይለካ ደስታው እመቤቴ ነው። አቡቱ ልንገርሽ፣ ስሚ እስቲ ልጅ አለ ይለካ ለካ ታመነች ልጄ ብሎ እሺ ይኸውልሽ፣ ሰማሽ አይደል? የኔናት እስቲ በጣም ሆነ ሳትናገሪ ስሚ፣ በፈጠረሽ አምላክ ይኸውልሽ፣ ጎሽ እየሰማሽ ነው። ታመነች ለኔ ታመነች ብሎ እሱ ከዛ የበለጠውን እንደ ኢዮብ ይኸውልሽ፣ ኢዮብ ታምኖ ተገኘ። እግዚአብሔር ይመስገን። ጎሶሉን ቢለቅም ትሉን ቢለቅም ታምኖ ተገኘ። ይኸውልሽ አትረፍርፎ ልጆቹንም ከብቶችንም ያጣውን ነገር ሁሉ የእሱ እጅ ትርፍርፍ ያለ ነውና ተረፍረፍ አደረገለት። አመስግኖ ሞተ። አመስግኖ እንጂ ሰርቆ እንትን አላለም። እና እንደዛች እንደ ሰነፋ እንደ ኢዮብ እንትን እንዳትታለይ። አንቺ ከሰነፎቹ ሴቶች አንዷ ነሽ አላት። ከሰነፎቹ ሴቶች አንዷ ነሽ። 4 ሚሊዮን ብር ቢጨምርልኝ ኖሮ እኮ ፎርድ ከዛ እስካሁን ብናገረው ነገር አሰሚ ማለት ነው። ልጅ እንትኑን በሩን ክፈች ነች። ከምንድን ነው የምትይኝ? ህይወታችን እኮ ነው። ልጅ ውጪ ነይ ውጪ። ወዴት ነው የምወጣው? የቆለፍኩት በር ከፈት። እሺ እንነጋገር። ቁጭ በይ ውጪ በቃ አልፈልግም። ልጅ እሙካ ምንድን ነው የምትይኝ? እሙካ አሃ 4 ሚሊዮን ብር ይስጡኝና ችግር የለውም። ኧረ ተይ እሙካ እንነጋገር። እሺ ነይ እንነጋገር። የምር በስርዓት ትቻለሁ። መልሳለሁ። ነያ የምሬ ነው። ማርያምን እውነት አረ ያልገባ ብር ምን ብዬ ነው ማርያምን እኔ ከገባ መልሳለሁ። አልገባልኝም። እኔ ሲጀምር አልገባልኝም። እኮ ለምን አይ መድኃኒዓለም አንተ እንደው ይሄን እውነት አድርገህ አካውንቴ ውስጥ የገባ እንደው ሆን እንኳን ልመልስ ልመታሽ ነው። ይሄን ጥርስሽ ይወልቃል። እንትኑ ይሄን ብረት እንዳላወልቅልሽ አሁን ብለሽ ነው የገባሽው አይደለም? ብለሽ ነው የገባሽው። ስነ ስርዓት ማርያምን አልገባልኝም። የገባልኝ እንደሆነ እኮ ያው የገባልኝ እንደው አንደኛ አልናገርም ላንቺ እሱን ነው የገባኝ። ብቻዬን እዚቹ ስቀረጥማ ትገኛለህ። ቢገባልኝ ግን ሙካ ያበደ ነበር። እሺ ታይ